ጤና ይስጥልኝ የተከበራችሁ ተመልካቾች በተለያዩ ጤና ጉዳዮች ላይ ትኩረቱን የሚያደርገው በጤና ሚኒስቴር የተዘጋጀ ወደ እናንተ የሚቀርበው ሳምንታዊ የጤናችን የቴሌቪዥን ፕሮግራም ተጀምሯል። በዛሬው ዝግጅት በሳምንቱ የተከናወኑ ዜናዎች፣ በጤናው ዝግጅት ስለ ሄርኒያ ወይም ቡሃ፣ በአጀንዳ ዝግጅታችን ስለ ጤና ፋይናንስ አጠቃቀምና ወደ ሐዋሳ ተጉዘን የቀዶ ሕክምና ስፔሻሊስት ከሆኑት ከዶክተር ተስፋጽዮን ገብረማርያም ጋር የተደረገ ቆይታ አለ። ከመላው የዝግጅት ክፍል ጋር ህሊን መሰለ ፕሮግራሙን እየመራ ቆይታ አደርጋለሁ። አብራችሁን ትቆዩ ጋበዝኩ። ወደ መጀመሪያው መሰናዳችን ስናልፍ በሳምንቱ የተከናወኑ ዋና ጤና ጉዳዮችን ወደምንዳስስበት ዝግጅት እናልፋለን። አፈወርቅ ይሁን ያቀርባል። አብራችሁን ቆዩ። የወባ ሳምንት ይፋ የማስጀመሪያ መርሃ ግብር በማዕከላዊ ኢትዮጵያ ተካሄደም። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደተናገሩት ወባ በርካታ ማህበራዊና ኢኮኖሚያዊ ቀውሶች ሊያስከትል የሚችል አስከፊ በሽታ በመሆኑ በቀላል መታየት የለበትም ብለዋል። መዘናጋቶች ይስተዋላል ያሉት ሚኒስትር ዴኤታው አመራሩ በከፍተኛ ደረጃ ህብረተሰቡን በማሳተፍ ወባ በሽታን ለመከላከል ኃላፊነት መወጣት እንዳለበት አሳስበዋል። የክልሉ ምክትል ርዕሰ መስተዳድር አቶ አንተነህ ፍቃዱ በበኩላቸው ክልላቸው ለዘርፉ ልዩ ትኩረት ሰጥቶ እየሰራ መሆኑን ተናግረው በተለያዩ አካባቢዎች ግንባታቸው ተጀምሮ ሳይጠናቀቁ የቀሩ የጤና ተቋማትን ቶሎ ለማጠናቀቅ እንደሚሰሩ ገልጸዋል። የልጅነት ጋብቻና የአፍላ ወጣቶች እርግዝናን ለመቀነስ በጋምቤላ ክልል የንቅናቄ መድረክ ተካሄደም። የጋምቤላ ክልል ምክር ቤት ምክትል አፈ ጉባኤ ወይዘሮ ትሁት ሐዋርያት በመድረኩ ላይ ባደረጉት ንግግር ወጣቶችና ህጻናት የሀገራችን ህዝብ ከፍተኛ ቁጥር ያላቸው የወደፊት የሀገር ተረካቢ በመሆናቸው ጉዳዩ አሳሳቢ መሆኑን ጠቅሰው በትኩረት ሊሰራ ይገባል ብለዋል። የጋምቤላ ክልል ጤና ቢሮ ኃላፊ አቶ ሩቶ ጋትዋችም እንደተናገሩት በክልሉ 26 በመቶ የሚሆኑ ሴቶች በልጅነት እድሜያቸው የሚያረግዙ መሆኑን ገልጸው ለበርካታ ማህበራዊና ኢኮኖሚያዊ ችግሮችም እየተጋለጡ መሆናቸውን ተናግረዋል። በጤና ሚኒስቴር የእናቶች ህጻናት አፍላ ወጣቶችና ወጣቶች ጤና አገልግሎት መሪ ስራ አስፈጻሚ ዶክተር መሰረት ዘላለም በበኩላቸው አፍላ ወጣትነት አካላዊ ስሜታዊና ማህበራዊ ለውጦች በፍጥነት የሚከሰቱበት ወቅት በመሆኑ ጥንቃቄ ለጎደለው የግብረ ስጋ ግንኙነት፣ ላልተፈለገ እርግዝና፣ ላስገድዶ መድፈርና ኤችአይቪን ጨምሮ ለሌሎች አባላዘር በሽታዎች የሚጋለጡበት ጊዜ ስለሆነ ሁሉም በርብርብ ሊሰራ ይገባል በማለት ተናግረዋል። ተመልካቾች ከሰሙንኛ ዝግጅት ተመልሰናል። ወደ ቀጣዩ ስናልፍ ለጤና የተሰኘ ፕሮግራማችንን እናገኛለን። ባልደረባችን ዩቲመር በጤናው ዝግጅት ስለ ሄርኒያ ወይም ቡሃ የተመለከተ ዝግጅት አዘጋጅታልናለች። እሱን ተከታትለን ተመልሰን እንገናኝ። ጤና ይስጥልን ውድ የጤናችን ፕሮግራም ተከታታዮች፣ በዛሬው ዝግጅታችን በሳይንሳዊ አጠራሩ ሄርኒያ በተለምዶ ደግሞ ቡሃ ስለተባለ የጤና እክል ምንነት መከላከያና ህክምና ከባለሙያ ጋር እንወያያለን። መረጃውን የሚያጋሩን በየካቲት 12 ሜዲካል ኮሌጅ የቀዶ ህክምና ስፔሻሊስትና መምህር የሆኑት ረዳት ፕሮፌሰር በእምነት ኃይሉ ናቸው። መልካም ቆይታ። ረዳት ፕሮፌሰር ለቃለ ምልልሱ ፈቃደኛ ስለሆኑ አመሰግናለሁ። እኔ በጣም አመሰግናለሁ ስለጋበዙ። ሄርኒያ ለተባለው የጤና እክል በተለምዶ የተለያየ አይነት ስያሜ ሲሰጠው እንሰማለንና እስኪ ሄርኒያ ምንድነው ከሚለው እንጀምር። ሄርኒያ ማለት ወይም በተለምዶ አንዳንድ ቦታዎች ላይ ቡሃ ይባላል። የሆድ ግድግዳ ላይ በሚከሰት ክፍተት የተነሳ የሆድ ዕቃ ውስጥ ያሉ አካላት በዛ ክፍተት አማካኝነት ወደ ውጭ ሲወጡ የሚፈጠር እብጠት ነው። የበሽታው ምልክቶችስ ምን ናቸው? እንዳልኩት ያው በሆድ ግድግዳ ክፍተት ምክንያት ስለሆነ ይሄ እብጠት የሚመጣው መጀመሪያ የሚያስተውሉት ታካሚዎች መጀመሪያ የሚያስተውሉት ያንን እብጠት ነው። በተለያየ ቦታዎች ሊሆን ይችላል የሚመጣው፣ እምብርት ላይ ሊሆን ይችላል፣ ከእምብርት በላይ ያለ እና ከደረት በታች ያለ አካል ላይ ሊሆን ይችላል። ነገር ግን አብዛኛውን ከ75 በመቶ በላይ የሚይዘው በብሽሽት አካባቢ የሚመጣ ሄርኒያ ነው። ስለዚህ እዛ አካባቢ ላይ እብጠት በተለይ ይሄ እብጠት ሲተኙ ታካሚዎች ሲተኙ ወደ ውስጥ የሚመለስ ሲቆሙ ሲያስሉ ወይም ደግሞ አንዳንድ ከባድ ዕቃ ሲያነሱ ደግሞ የሚጨምር በደንብ የሚወጣ እብጠት ነው። ምልክቱ ዋናው እሱ ነው።
አንዳንድ ጊዜ አለመመቸት ስሜት ምክንያቱም በተለይ ትልቅ ከሆነ ክፍተቱ የሚወጣው የሆድ ዕቃ አካላት ትልቅ ከሆነ አለመመቸት ስሜት ሊኖረው ይችላል። ከዛ በኋላ ደግሞ ኮምፕሊኬሽንስ ሲፈጠሩ መወሳሰብ ሲኖር በዛ በህርኒያው ምክንያት ደግሞ ማስመለስ፣ የአንጀት መታጠፍ ምልክቶች፣ ማስመለስ፣ የሆድ ቁርጠት እንደዛ አይነት ምልክቶች ሊኖሩ ይችላሉ። ህመም ሊኖር ይችላል። አጣዳፊ ህመም ሊኖር ይችላል። እዛ ቦታ ላይ ያለው እብጠት ቀለሙን ሊቀይር ይችላል። ከፍተኛ ህመም ሊያመጣ ይችላል። ጥሩ። ለሄርኒያ መከሰት እንደ መንስኤ የሚጠቀሳለ? መንስኤዎቹ አንደኛው ከአፈጣጠር ጋር የተያያዘ አብሮ የሚፈጠሩ ህርኒያዎች አሉ ከታካሚው ጋር። ሌላኛው ደግሞ ከተፈጠረ በኋላ ከጊዜ ሂደት በኋላ የሆድ ግድግዳን የሚያሳሱ ነገሮች በተለይ ደግሞ በብዛት የተለመደው የሆድ ውስጥ ግፊት መጨመር ምክንያት የሚመጣ ህርኒያ አለ። እነዚህን የሆድ ውስጥ ግፊት የሚጨምሩ ነገሮች ለምሳሌ ረጅም ጊዜ የቆየ ሳል ሊሆን ይችላል፣ ድርቀት ሊሆን ይችላል፣ ረጅም ጊዜ የቆየ ያልታከመ ድርቀት። ስለዚህ በድርቀት ምክንያት ደግሞ ታካሚዎች ያመጣሉ ሰገራ ሲወጡና በዛ ምክንያት ሊሆን ይችላል። በተለይ ደግሞ እድሜያቸው የገፋ ወንድ ታካሚዎች ላይ ፕሮስቴት የሚባለው እጢ ማበጥ የሚያመጣው የሽንት ማማጥ፣ ሽንት ሲሸኑ መቸገር፣ ማማጥ እነዚህ ነገሮች ሊያመጡት ይችላሉ። የተለዩ አጋላጭ ሁኔታዎች አሉ? ካሉ ምን ምንድን ናቸው? አው ለህርኒያ የሚያጋልጡ ነገሮች አሉ። ቅድም እንደጠቀስኩት ብዙ ጊዜ የቆየ ሳል፣ ያልታከመ ሳል አንደኛው ነው። ሌላኛው አጋላጭ ምክንያት ደግሞ ድርቀት ነው። ረጅም ጊዜ የቆየ ድርቀት በዛም ምክንያት ማማጥ ስለሚኖር የሆድ ውስጥ ግፊት ስለሚጨምር ህርኒያ እንዲፈጠር ሊያጋልጥ ይችላል። ሌላኛው ሲጋራ ማጨስ ነው። ሲጋራ ማጨስ በተለይ ህርኒያ እንዲፈጠር እንደገና ደግሞ ህርኒያው ከታከመ በኋላ ቀዶ ጥገና ከተሰራ በኋላ ተመልሶ እንዲመጣ እንዳይድን ያ የተሰራው ህክምና እንዳይድን እና ተመልሶ እንዲመጣ ያጋልጣል። ሌላኛው ውፍረት ነው። ከመጠን በላይ የሆነ ውፍረት ይሄም እንደዛው ሰውነት ውስጥ ግፊት ስለሚጨምር የሆድ ግድግዳን ስለሚያላላ ህርኒያ እንዲፈጠር አጋላጭ ሊያደርግ ይችላል። ሌሎች ነገሮች ለምሳሌ እንደ እርግዝና፣ ሆድ ውስጥ ውሃ መጠራቀም ይሄ በብዙ ምክንያት ሊሆን ይችላል። ለምሳሌ የጉበት በሽታ ያላቸው ታካሚዎች፣ የኩላሊት በሽታ፣ የልብ በሽታ ያላቸው ታካሚዎች ሆዳቸው ውስጥ ውሃ ስለሚጠራቀም በዛ ምክንያት ህርኒያ ሊፈጠር ይችላል። ሄርኒያን እንዴት መከላከል ይቻላል? ረዳት ፕሮፌሰር። ህርኒያን መከላከል የሚቻለው ያው አብሮን የተፈጠረን ህርኒያ መከላከል አንችልም። አብሮ የሚፈጠረን ህርኒያ ቶሎ በመታከም እንዳይባባስ ቶሎ መታከም አለብን። ከጊዜ በኋላ የሚመጣን ህርኒያ ግን የሚያባብሱትን ነገሮች የሚያጋልጡትን ነገሮች በማስቆም መከላከል እንችላለን። ለምሳሌ ሳል ያለበት ታካሚ ሳሉን ቶሎ በመታከም፣ ድርቀት ያላቸው ታካሚዎች በመታከም፣ የሽንት ቱቦ ኢንፌክሽን ምልክቶች ወይም ደግሞ የፕሮስቴት ማበጥ ምልክቶች ያለባቸው ታካሚዎች ደግሞ ያንን ቶሎ ወደ ህክምና ቦታ በመሄድ በመታከም መከላከል ይቻላል። እንደዚሁም ከመጠን በላይ ውፍረት ያላቸው ታካሚዎች ደግሞ ክብደት በመቀነስ፣ ሲጋራ በማቆም መከላከል ይቻላል። በጣም ከባድ እቃ የሚያነሱ ሰዎች፣ የስራ ሁኔታቸው ከባድ እቃ እንዲያነሱ የሚያስገድዷቸው ሰዎች ደግሞ በመቀነስ ክብደት የሚያነሱትን ክብደት በመቀነስ ወይም የተለያዩ ዘዴዎችን በመጠቀም ለምሳሌ ከጉልበት ሸብረክ ብሎ ለማንሳት መሞከር፣ እነዚህ ነገሮች በመጠቀም መከላከል እንችላለን። የህክምናው ሂደትስ ምን ይመስላል? የህርኒያ ዋናው የህክምና ዘዴ ቀዶ ጥገና ነው። ምክንያቱም ህርኒያ አንዳንዶቹ እምብርት ላይ ያለ ህጻናት ላይ ያለ እምብርት ላይ ያለ ህርኒያ በስተቀር በራሳቸው አይዘጉም። ስለዚህ ዋናው ህክምና ቀዶ ጥገና ነው። ስለዚህ ታካሚዎች ቅድም የጠቀስናቸው ምልክቶች ሲኖራቸው ወደ ውስጥ የሚገባ የሚወጣ አይነት እብጠት እንደተባባል ነው እምብርት አካባቢ፣ ከእምብርት በላይ ወይም በሽሽት አካባቢ እንደዛ አይነት እብጠት ሲኖራቸው ወዲያውኑ ወደ ጤና ተቋም በመሄድ የቀዶ ጥገና አገልግሎት ማግኘት ይችላሉ። እንደጠቀስኩት ግን ህጻናት ላይ እምብርት ጋር ያለ የህጻናት ህርኒያ እስከ 5 አመታቸው ድረስ ሊዘጋ ስለሚችል በራሱ ሊዘጋ ስለሚችል እስከ 5 አመታቸው ድረስ እንጠብቃቸዋለን ቀዶ ጥገና ሳናደርግ። ከዛ ውጭ ያለ ህርኒያ ግን በሙሉ መታከም ያለበት በቀዶ ጥገና ነው። ጥያቄዎችን ጨርሻለሁ። የሚያስተላልፉት መልእክት ወይም የቀረ ሀሳብ ካለ? ቅድም እንዳልኩት ዋናው የህርኒያ የህክምና ዘዴ ቀዶ ጥገና ነው። ስለዚህ ከቀዶ ጥገና ውጪ በባህላዊ መንገዶች ማሸት፣
ያንን የወጣውን እብጠት ለመመለስ መሞከር እንደሱ አይነት ድርጊቶች ተገቢ አይደሉም። ይባስ ብሎም ታካሚው ለሌሎች ላልተፈለጉ ኮምፕሊኬሽኖች ለሌሎች ጉዳቶች ይዳርጉታል። ስለዚህ ታካሚዎች እንደዚህ አይነት እብጠቶች ሲያዩ ቅድም እንዳልኩት የተለያየ አካል ላይ ሊሆን ይችላል በተለይ በብዛት የሚታየው በሽሽት አካባቢ ያለ እብጠት ሲመጣ ወዲያውኑ ወደ ጤና ተቋም በመሄድ ምክር መጠየቅ ያስፈልጋል። ረዳት ፕሮፌሰር በእምነት ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ውድ ፕሮግራማችን ተከታታዮች የዛሬው ዝግጅታችን ይህን ይመስል ነበር። ቀሪ ፕሮግራሞች ይቀጥላሉ። ሰላም። ቀደም ሲል በቀረበው ለጤናው ፕሮግራም ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ በአጀንዳ ዝግጅታችን የጤና ፋይናንስ አጠቃቀምን የተመለከተ ዝግጅት አለ። ዘውዱ ጉሉማ ያቀርባል። አብራችሁን ቆዩ። ነዋሪነታቸው በምስራቅ ሸዋ ዞን ደንቢና ጎርጎራ 01 ቀበሌ ነው። አርሶ አደር ሹሚ ቢሳ አርሶ አደር ሹሚ በቀበሌያቸው የማህበረሰብ አቀፍ ጤና መድን አባል ናቸው። ድንገት የጤና እክል ገጥሟቸው በቢሾፍቱ ጠቅላላ ሆስፒታል የተኝቶ ሕክምና ክፍል ነበር ያገኘናቸው። እማሜ አሁን አንጀት ችግር ላይ ደርሶብኝ እኔ ምንድነው አበጠብኝ ብዬ እዚህ ሲመጣ አራ አንጀት እንትን ብለው ወጥቷል። መረመሩኝ፣ አዩ ሁሉን ነገር መረመሩኝና አይቶ ከዛም በኋላ ቀጠሮ ሰጡኝ። በዛ በቀጠሮ ዕለት ሁለተኛ እንደገና ታየው ተመልሼ አሁን ሲታይ ያው አሁንም መልሰው ቀጠሮ ያዙልኝ። እኔ እዚች ሳልመጣ እነሱ በስልክ ግደለም አሉና በስልክ ጠሩኝ። በስልክ መጣሁ። እንደመጣሁ አልጋውን አዘጋጅተው ቆዩኝ እነሱ። አልጋውን ይዤ በማግስቱ ትላንት ያው ሕክምናዬን ወሰድኩ። እቺ ኢንሹራንስ ደግሞ አሁን እንደ ቀልድ ነው ያነ ክፍያ ክፈሉ ስሉን እንደ ቀልድ ያለ በጣም ጠቃሚ ናት። በጣም አብሶ ምንም የሌለው ሰው ዛሬ መታከም ስለማይችል መድኃኒቱ ሁሉ ነገር ስለተወደደ በጣም ብዙ ጠቀመች። ይመስገነው ለነሱም ምስጋና እግዚአብሔር ይስጣቸው። ይሁንና ይሄን ሀለ ነፍሴን አዳነ። ልክ እንደ አርሶ አደር ሹሚ ቢሳ የማህበረሰብ አቀፍ ጤና መድን አባል ሆነው ተጠቃሚ የሆኑ ብዙዎች ናቸው። በራሴም እንዳየሁት ህዝቡ ላይም እንዳየሁት የሰውን ህይወት እየታደገ ያለ ተግባር ነው ጤና መድን ማለት። በረኩማ ለማፊ ሁላኔ ራይን ጀልቀበ በ2010 ዓመተ ምህረት የጤና መድን አባል ሆንኩኝ። ከዛ ጊዜ ጀምሮ እየተጠቀምኩ ነው። እንዳውም አንድ ጊዜ ልጄ ታማብኝ ከደደር ሆስፒታል ወደ ቅዱስ ጳውሎስ ሆስፒታል ሪፈር ጻፉልኝ። በሆስፒታሉ ከአንድ ወር በላይ ነበር ቆየሁት። እዛ ያገኘሁት አገልግሎት የመድኃኒት፣ የምርመራ እንዲሁም ደግሞ የአልጋ ክፍያ በጤና መድን ነበር የተሸፈነልኝ። የጤና ሚኒስቴር የጤና አገልግሎቱን ተደራሽ ከማድረግ ባሻገር ዜጎች አቅማቸውን ባገናዘበ መልኩ በጥራትና በፍትሃዊነት አገልግሎቱን እንዲያገኙ ለማስቻል የተለያዩ የማሻሻያ ስርዓቶች ቀርጾ በመተግበሩ ተስፋ ሰጪ ውጤቶች ተመዝግበዋል። የጤናው ዘርፍ ሀብት ማሰባሰብና አስተዳደር ስርዓት ደግሞ ለተመዘገበው ውጤት ትልቁን ድርሻ ይወስዳል። ለጤናው የሚመደበው ሀብት እንግዲህ ከተለያዩ ምንጮች ነው የሚመጣው። አንደኛው ከመንግስት ነው፣ ከለጋሽ ድርጅቶች ነው የሚቀጥለው። ሌላው ማህበረሰቡ ራሱ ከኪሱ የሚያወጣው ነው። በተጨማሪም ከኢንሹራንስና ከግል ሴክተሩ እነዚህ ዋናዎቹ የጤና ሴክተር ሀብት ምንጮች ናቸው። እንግዲህ እነዚህን መሰብሰብና በቂ ፋይናንስ ወይም በቂ ሀብት ለጤናው እንዲጨምር ማድረግ ትልቁ ትኩረት አቅጣጫ ነው። ከዚህ አንፃር እንግዲህ አሁን በ2022 በነበረን በየ2 አመቱ የሚሰራው የናሽናል ሄልዝ አካውንት ከመነለው መረጃ በ2022 ለጤናው ከነዚህ ሁሉ ምንጮች የነበረው ወደ 3.6 ቢሊዮን ዶላር ነው። በእነዚህ ሁሉ ሂደቶች ውስጥ በርካታ ሪፎርሞች ለብዙ አመታት ሲሰሩ ቆይተው ብዙ ውጤቶችም ተገኝተዋል። እንደምታውቁ በአገራችን እናቶችና ህጻናት ጤና በአብዛኛው በነፃ የሚሰጥ ነው። በነፃ ይሰጣል ስንል ሌላ አካል ይከፍላል። የአገልግሎት ሙሉ በሙሉ ነፃ ነው ማለት አይደለም። መድኃኒት ያስፈልጋል፣ ሕክምና ቁሳቁሶች ያስፈልጋሉ፣ ጤና ባለሙያዎች መቀጠር አለባቸው፣ ተቋማት መሰራት አለባቸው። እነዚህ ሁሉ እንዲሆኑ በቂ ፋይናንስ ያስፈልጋል። ከዛም አልፎ በተለይ በዚህ ሰዓት ላይም ተላላፊና ተላላፊ ያልሆኑ በሽታዎች
በከፍተኛ ደረጃ ፈተና ሆኖ ቀጥሏል። በተለይ ተላላፊ ከመላቸው ወባ በዚህ ሰዓት ላይ በወረርሽኝ መልክ የተነሳ ነው ያለው። ለሕክምና በርካታ በፊት ከምናውቀው የበለጠ እጥፍ ፋይናንስ ያስፈልገናል። ተላላፊ ያልሆኑ በሽታዎችን አሁን ከወሰደን በአብዛኛው በሀገራችን አሁን ሞት እየተከሰቱ ያሉት ከነዚህ በሽታዎች የተነሳ ነው። መረጃዎቻችን እንደሚያሳዩት ከ52% በላይ የሚሆኑ ሞት እየመጡ ያሉት ተላላፊ ባልሆኑ በሽታዎች ነው። እነዚህን ለማከም በቂ መድኃኒት፣ ካንሰርን ጭምር በቂ ሕክምና መሳሪያ፣ የተሻሻሉ ሕክምና መሳሪያዎች ያስፈልጋሉ። እነዚህ ሁሉ ተጨማሪ ፋይናንስ በጤና ሴክተር እንደሚያስፈልጉ ግልጽ ነው ማለት ነው። የጤና አገልግሎቱን ሁሉን አቀፍ ተደራሽ ለማድረግ የሀገር ውስጥ የሀብት ማግኛ ከሆኑት መካከል የመንግስት በጀት፣ የግሉ የጤናው ዘርፍ ከፍለው ከሚታከሙት የማህበረሰብ ክፍሎችና የጤና መድን አገልግሎቱ ተጠቃሽ ናቸው። እነዚህን የሀብት ማሰባሰቢያ ስርዓቶችን ለማጠናከር እንደ ሀገር በትኩረት እየተሰራ ይገኛል። ከ12 ሚሊዮን በላይ ማወራና አባወራ በላይ አባል አድርገናል። በእነዚህም አባወራ ስር ያሉትን ተጠቃሚዎችን ጭምር ስናይ ከ56 ሚሊዮን በላይ ዜጋ አሁን የማህበረሰብ አቀፍ ጤና መድን አባል ሆኖ እየተጠቀሙ ነው ያሉት። ሰዎች የመክፈል አቅማቸውን መሰረት አድርገው በሚከፍሉት መዋጮ ነው አባል የሚሆኑት። መክፈል ማይችሉ ዜጎች ግን መንግስት ነው መዋጮቸው የሚሸፍንላቸውና አሁን ከደረስንባቸው 56 ሚሊዮን ያህል ዜጋ ተጠቃሚ ወደ 10 ሚሊዮን የሚሆነው መክፈል ማይችሉ ግን በየደረጃው በክልልና በወረዳ መንግስታት መዋጮቸው እየተሸፈነላቸው ነው የጤና መድን አባል የሚሆኑት። ለጤናው የሚመደበው ሀብት በተለይ በመንግስት የሚመደበው ሀብት እየጨመረ መምጣት ጥሩ ምንለው ውጤት ነው። የኢንሹራንስ ስርዓታችን እንግዲህ በአሁኑ ሰዓት ከ1000 በላይ ወረዳዎችን ተዳርሷል። ይሄ ደግሞ በተለይ የአገልግሎት ተጠቃሚነትን በደንብ ጨምሯል። ለጤናው የሚመጣ ግብአትንም ገንዘብንም እየጨመረ መጥቷል። ይሄ እነዚህ እንግዲህ የሚታዩ ውጤቶች ናቸው። በእነዚህ ሁሉ እንግዲህ ኢንቨስትመንቶች ነው በተለይ የመጀመሪያ ደረጃ አሃድ ላይም የምናደርጋቸው እነዚህ የጤና ሀብት በደንብ በበቂ ሁኔታ እየተመደበ ሲመጣ ነው እንግዲህ ውጤቶችንም በጤና በህመምን በመቀነስ ሞትን በመቀነስ የምናየውን ውጤት እነዚህ የጤና ፋይናንስ ስርዓቱ እጅግ ከፍተኛ አስተዋጽኦ አለው። የጤናው ዘርፍ በጀት ከጊዜ ወደ ጊዜ እየጨመረ መምጣቱ የሚሰጠውን የጤና አገልግሎት ለማሻሻል ትልቅ አበርክቶ አለው። ይሁን እንጂ በጤና ፋይናንስ ስርዓት ትግበራ ሂደት ላይ አሁንም ችግሮች አልጠፉም። ወደ ተግዳሮቶቹ ስንመጣ እንግዲህ በዋናነት ትልቁ ተግዳሮት የምንለው አሁንም ለጤናው የሚመደበው ሀብት በቂ አለመሆኑ ነው። ከለጋሽ ድርጅቶችም ይሁን ከመንግስትም ይሁን የሚመደበው ሀብት አሁን የምንፈልገውን አገልግሎት ለመስጠት የምንፈልገውን እቅድ ለማሳካት በቂ አይደለም። ሌላው ችግር ደግሞ የሚሰበሰበው ሀብት በበቂ ሁኔታ ፑል ተደርጎ ወይ ደግሞ ተቀናይቶ መውረድ አለመቻሉም ነው ችግር ብዬ የማስበው። አንደኛው በጀት አለማግኘት ብቻ ሳይሆን አጠቃቀሙን በተገቢው ሁኔታና ለተገቢው ዓላማ አለመጠቀም ትልቅ ቻሌንጅ ነው። ስለዚህ ይሄ በጤና ሴክተሩ ውስጥ ባለው መዋቅር ውስጥ ሊሰራበት የሚገባ ትልቅ ተግዳሮት ነው። ስለዚህ ይሄ አንም እንግዲህ የሚጀምረው ለየትኛው ተግባር ምን አይነት በጀት መመደብ አለበት ከሚለውና ፕራዮሪታይዝድ አድርጎ ያለችንን መጠነኛ የሆነች ሪሶርስ ወይም ደግሞ ያለንን አቅም ለኢምፓክት ላላቸው ወይም ደግሞ ትልቅ ለውጥ ሊያመጡ ለሚችሉ ስራዎች ላይ የማዋል በየደረጃው ባለው የመንግስት መዋቅር እንዲሁም በፓርትነሮችና በደሮቻችን ለመፍታት ጥረቶች እየተደረጉ ይገኛሉ። በዘርፉ የሚስተዋሉ ማነቆችን ለመፍታትና የጤናውን ዘርፍ ሀብት ለማሳደግ ደግሞ የተለያዩ ሀብት ማሰባሰብ ስልቶች ተቀይሰው እየተሰሩ ይገኛሉ። ትልቅ ትኩረት አቅጣጫ አድርገን እየሰራንበት ያለ አንድ አጀንዳ ነው። የመጀመሪያው ትልቁ ትኩረት የሚሰበሰበው ሀብት እንዲጨምር ማድረግ ነው። ከመንግስት ለጤና የሚመደበው ሀብት እንዲጨምር በተለያየ ደረጃ ይሄንን እንግዲህ አድቮኬት ማድረግ ነው። ከለጋሽ ድርጅቶች የሚሰበሰበው ሀብት አንደኛ እንዲጨምር ማድረግ ነው። ሁለተኛ የሚመጣበት አሰጣጥ ደግሞ ቀጣይነትና ዘላቂነት ያለው ስርዓት ለመገንባት በሚያስችል መልኩ እንዲሆን መስራት ነው። ይሄ ማለት በተለይ እንግዲህ ብዙ ለጋሽ ድርጅቶች እንዳሉ ይታወቃል። ጤናው ዘርፍ ላይ እንደ ጤና ሚኒስቴር እንደ ኢትዮጵያ አንዱ ትልቅ ጠንካራ አለን ብለን የምናስበው ስርዓት ወደኛ የሚመጣው ገንዘብ በተለይ በርከት ያለው ገንዘብ ወደ መንግስት ስርዓት የሚመጣ መሆኑ ነው። ብዙዎቹ አጋር ድርጅቶች ወደዚህ ቋት እንዲጨምሩ ለማድረግ አዳዲስ ዶነሮችም ወደዚህ እየገቡ ይገኛሉ። በቅርቡም ተጨማሪ ወደዚህ እየገቡ አሉ። አዋጃችን ላይ የሚያስቀምጥ ነው የጤና መድን ፍትሃዊነቱን ማረጋገጥ ከተባለ ሰው መክፈል ያለበት በገቢው ልክ ነው፣ መታከም ያለበት ግን በመሙ ልክ ነው። እኛ እያደረግን ያለነው አሁን ኢንፎርማል ሴክተር ላይ ሪል ገቢው ማከባድ ስለሆነ የገጠሩን ህብረተሰብ እኩል የከተማውን ራሱን የቻለ እኩል
አርብቶ አደር አካባቢ እኩል ነው የምናስከፍለው። ይሄ በአሰራር ደረጃ ትንሽ ጉለት የታየበት ነው ያለውና ስለዚህ ሪል የገቢ አቅምን መሰረት ያደረገ የመዋጮ ስሌት አለመጠናቱ አንዱ ተግዳሮት ነው። አሁን እየሰራን ነው ያለ ነው። ጠንካራ የማህበራዊ ጤና መድንን መተግበር ደግሞ አሁን ቀጣይ እንግዲህ በተለይ በዚህ ዓመት ለመተግበር ታስቦ በነበሩ የበጀት እጥረቶች አልተተገበረም። ይሄ እንግዲህ በፎርማል ወይም በቅጥር ስርዓት ውስጥ ላለው ማህበረሰብ ተግባራዊ መደረግ ይኖርበታል። ይሄ እንግዲህ ቀጣይ የምንሰራው ይሆናል። ክቡራን ተመልካቾቻችን ፕሮግራማችን አልተቋጨም። በቀጣይነት ደግሞ የእንግዳ ዝግጅታችን ይቀርባል። የዛሬ እንግዳችን ዶክተር ተስፋጽዮን ገብረ ማርያም የቀዶ ሕክምና ስፔሻሊስት ናቸው። የፕሮግራሙ አዘጋጅ ተስፋ ሚካኤል አፈወርቅ ነው። መልካም ቆይታ። የተወለድኩት ከሐዋሳ በ50 ኪሎ ሜትር ርቀት በምትገኝ በሌላ በምትባል ከተማ አቅራቢያ ነው። ከከተማው 3 ኪሎ ሜትር ገባ ባለች መንደር ውስጥ ነው የተወለድኩት። ልጅነቴ በእኔ እድሜ ክልል ካሉ ልጆች ብዙም የተለየ አይደለም ብዬ ነው የማስበው። ምንድነው በእኔ ዘመን በቤተሰብ ደረጃ እኔ በበኩሌ ጥሩ ልጅ ከሚባሉት ነኝ ብዬ ነው የማስበው። ለቤተሰብ በጣም ታዛዥ ነበርኩኝ፣ እሰማ ነበርኩኝ። ሌላው የልጅነት ጊዜ የምታሳልፈው ደግሞ ከጓደኞች ጋርም ልጅ ነህና ጨዋታም ሊያታለል ይችላል። በብዛት ጨዋታ ተጫውቻለሁ። ከእግር ኳስ ጀምሮ በልጅነት ሰው ልጆች የሚጫወቱት ጨዋታዎችን ተጫውቻለሁ። በእኔ እድሜ ደግሞ እርግብ ማርባት በጣም ፋሽን ስለነበረ የተወሰኑ ዓመታትን እርግብን በማርባት አሳልፍ ያለው ልጅነት በብዛት የሚወሰደው በትምህርት ነው። በተለይ ከፍ እያልኩኝ ሲሄድ በትምህርቴ ላይ ደግሞ የበለጠ እንዳተኩር ቤተሰብም ሲገፋ ራሴም ስነቃቃ በትምህርቴ አሳልፍ ያለው። አንደኛ ደረጃ ትምህርቴን የተማርኩት በይርጋለም መካነ ኢየሱስ ትምህርት ቤት ነው። ቤተሰቦቼ ከይርጋለም ወደ ሐዋሳ በስራ ምክንያት ተቀይረው ሲመጡ መለስተኛ ሁለተኛ ደረጃ ትምህርቴንና ከፍተኛ ሁለተኛ ደረጃ ትምህርቴን በተለያዩ የሐዋሳ ትምህርት ቤቶች ተከታትያለሁ። ሁለተኛ ደረጃዬን የጨረስኩት 12ኛ ክፍል የጨረስኩት በሐዋሳ አዲስ ከተማ ሃይ ስኩል ሲሆን በሰዓቱ ከተፈተነው ተማሪዎች ከፍተኛ ውጤት ካመጡ 3 ተማሪዎች አንዱ ሆኜ መንግስት ወደ ጎንደር ዩኒቨርሲቲ ኮሌጅ መድቦኝ ሄጃለሁ። በሰዓቱ ጎንደር ዩኒቨርሲቲ አልሆነም ነበር። ጎንደር ዩኒቨርሲቲ ኮሌጅ ከገባም በኋላ ሕክምናን ለ6 ዓመታት ተከታትያለሁ። ሕክምናን ከጨረስኩኝ በኋላ ፌዴራል መንግስት ለስራ ሲመድበኝ ወደ ደቡብ ክልል መደበኝ። ደቡብ ክልል ደግሞ ወደ ወላይታ መደበኝ። ወላይታ ደግሞ ኦቶና በሚባል ሆስፒታል 3 ዓመት ከሰራው በኋላ እንደገና የትምህርት እድል ተሰጥቶኝ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል የቀዶ ሕክምና ስፔሻሊቲን ተከታትዬ ጨርሻለሁ። የስራ ህይወቴም የጀመረው ብዬ ማምነው እኔ ጎንደር የመጨረሻ ዓመት ተማሪ እያለሁ ነው። ምክንያቱም ሕክምና ስትጨርስ የመጨረሻን ዓመት እንደለመመደም ቢሆን ስራ ነው የምትጀምረው ነው። መሰረቱ ጥንስሱ የሕክምና ነገር የጀመረው እዛ ነው ብዬ ነው የማስበው። ከዛ ከወጣሁኝ በኋላ ሶዶ በሚገኝ ኦቶና በሚባል ሆስፒታል ከ3 ዓመት በላይ አገልግያለሁ። እሱም በጣም የቆየ እኔ በነበርኩበት ጊዜ 80 ዓመት አካባቢ ያስቆጠረ ሆስፒታል ነው እና በጣም ብዙ ልምዶችን ያገኘሁበት ስራዎችን የሰራሁበት ቦታ ነው። ከ3 ዓመት ተኩል አካባቢ ከሰራሁኝ በኋላ እድል ሰጥቶኝ ለስፔሻሊቲ ሕክምና ጥቁር አንበሳ ቀዶ ሕክምና ስፔሻላይዝ አድርጌ ስመለስ በሐዋሳ በአዳሪ አጠቃላይ ሆስፒታል ያለፉትን ከ7 ወደ 8 ዓመት የተጠጋ ዓመት እያገለገልኩ እገኛለሁ። አጠቃላይ ከጠቅላላ ሕክምና ጀምሮ እስካሁን ወደ 14 ዓመት አካባቢ ወደ 15ኛ ዓመት እየሄድኩ ነው ሰርቻለሁ። በእነዚህ ጊዜያቶች ሙያዬን በጣም በፍቅር ነው ወድጄው ነው የምሰራው። እንደ ጠንካራ ጎኔ ልጠቅስ የምችለው በተለይ ቀዶ ሕክምናን ከጀመርኩ ወዲህ በጣም ብዙ ኦፕሬሽኖችን ሰርቻለሁ። በብዛት ከምንሰራቸው የኦፕሬሽን አይነቶች በጠቅስልህ እንቅርት በጣም እንሰራለን።
የሐሞት ከረጢት ጠጠር፣ የፕሮስቴት መተለቅ፣ ሆድ ውስጥ ያሉ ማናቸውንም ህመሞች ከትርፍ አንጀት ጀምሮ ከጨጓራ በሽታ ጀምሮ የአንጀት መዘጋትንም ሀርኒያ እነዚህን ሁሉ እንሰራለን። በብዛት ሰርቻለሁኝ ብዬ ማምነው የእንቅርትና የሐሞት ከረጢት ጠጠሮች ነው። ምናልባት ለብቻ በቆጥራቸው ከ200 ሁለቱም ያልፋሉ ብዬ አስባለሁ። በእርግጥ አልቆጠርኩኝም፣ ግን ያልፋሉ ብዬ እርግጠኛ ሆኜ መናገር እችላለሁ። በእነዚህ ሁሉ አመታት ሰርቼ ዛሬም ስሰራ ተጠንቅቄ ነው የምሰራው። ዛሬም የሐሞት ከረጢት ጠጠር ልሰራ ብገባ ወይም አንድ የእንቅርት ህመም ያለበትን ህመምተኛ ይዤ ስገባ መደረግ ያለበትን ጥንቃቄ ሁሉ አድርጌ ነው ማለምደው ነገር ነው። ትላንትና ሰርቻለሁኝ ብዬ ዛሬ ማልዘናጋበት ነገር እሱ አንድ ጥንካሬ ነው። ሁሌ አዲስ እንደሆነብኝ የምቀጥለው ነገር ስለምወደው ነው የሚመስለኝ። እሱን ፓርት በጣም ከራሴ ወደዋለሁ። ሁለተኛ ቅድም እንዳነሳሁት በቲም በተለይ አብረውኝ የሚሰሩ ሰዎችን ሞራላቸውን በመጠበቅ በማነሳሳትና በመስራት ነገሮች በጣም በተፋጠነ ሁኔታ እንዲሰሩ በማድረግ ጥሩ ልምድ አለኝ ብዬ አስባለሁ። ከሌሎች የህክምና ዘርፎች ቀዶ ጥገናን ለየት የሚያደርገው በቲም የሚሰራ ነው፣ በግሩፕ በህብረት የሚሰራ ነው። አንተ ብቻህን ቀዶ ጥገና ሐኪም ነኝ ብዬ ገብቼ ለስራ ብል ብቻዬን መስራት የምችለው ነገር የለም። ከስር ሰራተኞች ጀምሮ ከጽዳት ሰራተኞች ጀምሮ ለስራ በጣም ትልቁን አስተዋጽኦ ያበረክታሉ። ስለዚህ ከጽዳት ይጀምራል። ፖርተር ህመምተኛ በማምጣት በመመለስ ኦክሲጅን የተሰራበት ክፍል በማምጣት የሚያገለግሉ ያስፈልጋሉ። ከዛ ከፍ ሲሉ ደግሞ አብረው ስክራብ የሚያደርጉ ነርሶች ያስፈልጋሉ። ለስክራቧ ደግሞ ከውጭ ሆኖ እኛ አንዴ ለብሰን ከገባን በኋላ መንቀሳቀስ ስለማይቻል ከውጭ ደግሞ እየተንቀሳቀሱ አስፈላጊ የሆኑ እቃዎችን የሚያቀርቡ ነርሶችም ይኖራሉ። ከዛም ባሻገር ደግሞ ብቻን ሳይሆን ከጎን ደግሞ አሲስት የሚያግዝህ የሚረዳ ሐኪም አብሮክ ይኖራል፣ ወይም ሌላ የጤና ባለሙያ ሊሆን ይችላል። ከዛም ባሻገር ደግሞ ህመምተኛችን ህመም እንዳይሰማው ደግሞ ማደንዘዣ የሚሰጥልን ያስፈልጋል። ስለዚህ እነዚህን ሁሉ ኦርጋናይዝ አድርጎ መስራት ያስፈልጋል እና በዚህ ዙሪያ እኔ ጥሩ ነኝ ብዬ ነው የማስበው። ከሁሉም ጋራ በፍቅር በመግባባት በመቻቻል እየሰራው ነው ብዬ ነው የማስበው። እንደ ሐኪም እና እንደ ቀዶ ጥገና ሐኪም የሰራኸው ሰው ድኖ ሲሄድ ደግሞ ሲያመሰግን አንተ ሳታስታውሰው መንገድ ላይ ደግሞ አግኝቶ ፍቅሩን ሲገልጽልህ እንደሱ ማበረታቻ የለም ብዬ አስባለሁ። ትራንስፖርት ስትሄድ የትራንስፖርት ሲከፈል እንደ ማበረታቻም ልትቆጥራቸው ትችላለህ። ፎርማል የሆኑ ማበረታቻዎች ከስር ከጠቅላላ ሐኪም ከነበርኩበት ጊዜ ጀምሮ በእያንዳንዱ ሆስፒታሎቹ በሚያዘጋጁት የሽልማት ፕሮግራሞች መካከል ሰርቲፊኬት፣ የህዳሴ ግድብ የቦንድ ሽልማቶች የመሳሰሉ አልፎም ጥሩ ይሰራል ተብሎ ሲታሰብ እንደ ሜዲካል ዳይሬክተር የዲፓርትመንት ኃላፊ ተደርጎ የሚሾም እንደዚህ አይነት ማበረታቻዎች አሉ። ግን እኔ ካከምኳቸው ሰዎች እርካታ የበለጠ አበረታች ነው ብዬ ነው የምገምተው። አንድ ሁለት ምሳሌ እንደው በጣም ኢምፕረስ ስጠየቅ ከመጡልኝ ነገሮች ልጥቀስልህ ብል አንድ ልጅ የትርፍ አንጀት ህመም መታ በጣም አሟት ከሰራውላት በኋላ በቃ ስታድግ ሐኪም መሆን እንደምትፈልግ ከህክምና በኋላ ደግሞ ቀዶ ህክምና ሐኪም መሆን እንደምትፈልግና መሆን የምትፈልገው ደግሞ እኔ እንዳንተ መሆን ፈልጋለሁ ብላ በደብዳቤ ሰጠችኝ። ሁሉ ጊዜ ማነሳው ማበረታቻዬ ነው። ሌላው ሁለተኛው ደግሞ በሶዶ ቅድም እንደነገርኩ በቀዶ ህክምና ማዋለድ ስራዎችን እንሰራ ነበር። የሆነ ህፃን መጥቶ በተመላላሽ ህክምና ኢቫሉዌት እያደረኩት ስሙ ተስፋ ጽዮን እንዴ ሞክሼ ብዬ ስደሰት አይ በጣም እናትየው በጣም ደም እየፈሰሳት መጥቶ እና ኢቭን ሐኪም ሳያት ቀጥታ ወደ ኦፕሬሽን ክፍል አስገብተ የሰራህለት ልጅ ነው። ስለዚህ የሱንም ህይወት የእናትኛውንም ህይወት ስላተረፍክ እንደ
እንደ ማስታወሻ ስምህን ሰጥነዋል ብለውኛል እና ይሄ በቃ ልብን ከሚያሞቅ ማበረታቻ በላይ ነው ብዬ ነው ማሰብ። ቤተሰብ አግብቻለሁኝ እና የአንድ ልጅ አባት ነኝ። ስለዚህ ቤተሰቤ ስራዬን በጣም ይረዳል። እሷም የጤና ሙያ ውስጥ ስላለች የምሰራውን ስራ በደንብ አንደርስታንድ ታደርገኛለች። ስለዚህ እያንዳንዱ የሚከናወኑ ነገሮችንም ደግሞ ሲሄድ ስለማወራ በምክርም አቅጣጫን በማሳየት ታግዘኛለች። ስለዚህ እዚህ በማሳልፋቸው ጊዜያቶች ሁሉ ስራ ላይ እንደሆንኩኝ ስለምታውቅ ቤት ውስጥ ያሉትን ልጆችንም ቴክ ኬር በማድረግ ቤት ውስጥ ሶሻል ላይፍም ያሉትን ነገሮች ሁሉ ትሸፍናለች ማለት ነው። ስለዚህ ቤት እሷ ጉድለቴን ስለምትሞላ እኔም ደግሞ በስራ ቦታዬ በአግባቡ ተረጋግቼ እንድሰራ በደንብ ታግዘኛለች ማለት ነው። መልእክቴ ያው ሰው ጠንክሮ ከሰራ እና ፐርሲስተንት ሆኖ ከሰራ ሳይዘናጋ ከሰራ ያው ይቀየራል። ነገሮች ደግሞ ሁሌ መልካም እየሆኑ ይሄዳሉ። በጣም ብዙ ተግዳሮቶች ነው ያሉት በሕክምናው ዘርፍ። ግን ተግዳሮቶቹ በጊዜ ሂደት ናቹራል ኮርስም ስለሆነ እየተስተካከለ ይሄዳል። ስለዚህ ሰው ባለበት ቦታ ተነሳስቶ ወደፊት እንዲቀጥል መልእክቴን ማስተላለፍ ፈልጋለሁ። ሁለተኛው መልእክቴ ምስጋና ነው። እናንተም እዚህ መጣችሁ ቃለ መጠይቅ ስላደረጋችሁኝ አመሰግናለሁ። ሁለተኛው ደግሞ በእነዚህ የህይወት ጉዞዬ ተጽዕኖ ያሳደሩብኝን ሰዎች ሁሉ በዚህ አጋጣሚ ሳላመሰግን ማለፍ አልፈልግም። የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በሌላ አስተማሪ ዝግጅቶቻችን ተመልሰን እንመጣለን። ከመላው ስቱዲዮ ባለሙያዎች ጋር ህሌኒ መሰለ ነበርኩ። እስከ ሳምንት መልካም ሳምንት።